አነጋጋሪ ሹምሽር መደረጉ ተሰምቷል። የመከላከያ ሰራዊት ጄኔራሉ ወደ ክልሉ አምርተዋል። ይህ አንድምታው ምንድነው? እንመለከተዋለን። የተባበሩት መንግስታት ድርጅት ጥሪ ለኢትዮጵያ ፌዴራል መንግስትና ለህወሓት አፋጣኝ ጥሪ አቅርቧል። ዝርዝሩን ትሰማላችሁ። የፌዴራል መንግስትና የህወሓት አመራሮች በሚቀጥለው ሳምንት በኬንያ ናይሮቢ ለዳግም ውይይት ቀጠሮ መያዛቸው ተሰምቷል። ይህ መረጃ ምን ያክል እውነት ነው? የጥንቅራችን ትኩረት ነው። ህወሓት አርሚ 13ን ለመተካት አርሚ 72 የተባለ አዲስ ኃይል እያቋቋመ መሆኑ ተሰምቷል። እንደዚሁም አልቡርሃን ከጄኔራሉ ጋር አንደራደርም ሲሉ አሻፈረኝ ብለዋል። አነጋጋሪው የሱዳን ብሔራዊ ምክክር ትኩረታችን ነው። ጤና ይስጥልን ውድ ቤተሰቦቻችን፣ የዕለቱ የመረጃ ጥንቅራችን ቀደም ሲል ያነሳናቸውና ሌሎች ወቅታዊ ጉዳዮች ላይ ያተኩራል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። በአማራ ክልል አነጋጋሪ ሹምሽር መደረጉ ተሰምቷል። የመከላከያ ሰራዊት ጄኔራሉ ወደ ክልሉ አምርተዋል። ይህ አንድምታው ምንድነው? ተከታዩ መረጃ ምላሽ አለው። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደ አዲስ የስራ ሹመት ሰጥተዋል። በዚሁ መሰረት ሌተናንት ጄኔራል ይልማ ጥጋቡም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው መሾማቸው ተረጋግጧል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጄኔራል ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ታውቋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለሁለቱም ከፍተኛ አመራሮች በስራ ዘመናቸው ስኬትንና መልካም የስራ ዘመንን ተመኝቷል። ጄኔራል ጥጋቡ በመከላከያ ጤና መምሪያ ኃላፊ በመሆን ላለፉት ዓመታት ማገልገላቸው ይታወቃል። ኮሚሽነር ዘላለም በበኩላቸው ከዚህ ቀደም የፌዴራል ፖሊስ ምክትል ኮሚሽነርም ነበሩ። ዘላለም ከአዲስ አበባው ስልጣናቸው ተነስተው ነው ባለፈው ዓመት ግንቦት ወር የክልሉን ፖሊስ ኮሚሽን እንዲያደራጁ ተሹሞ የነበሩ። በዚህም ኮሚሽኑን ወደ ጠቅላይ መምሪያ አደረጃጀት እንዲቀየር ማድረጋቸው አይዘነጋም። የመከላከያ ሰራዊት ወደ ክልልና ከተማ አስተዳደር ፖሊስ ቢሮዎች ሲመደቡ ይህ ለመጀመሪያ ጊዜ አይደለም። ከዚህ ቀደም ጄኔራል ድሪባ የኦሮሚያ ክልል ፖሊስ ኮሚሽነር መኮንን ሆነው እንዲመሩ መሾማቸው አይዘነጋም። እንዲሁም በያዝነው ዓመት ሌተናንት ጄኔራል አስራት ዴኔሮ በተመሳሳይ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው እንደተሾሙ የሚታወስ ነው። አንዳንዶች የዚህ አንድምታ እነዚህ ሹመቶች በአጠቃላይ የመንግስት የጸጥታ መዋቅርን የበለጠ ማዕከላዊና ጠንካራ ለማድረግ ያለውን አቅጣጫ ያሳያሉ ሲሉ ተንትነዋል። ከፍተኛ የጦር አመራሮችን ወደ አዲስ አበባና ወደ ክልሎች የፖሊስ ወይም የጸጥታ ኃላፊነት ማምጣት የወታደራዊ ኮማንድ የመረጃና የቀውስ አስተዳደር ልምድን በሲቪል የጸጥታ ተቋማት ለመጠቀም የተሰጠ ትኩረት ነው በማለት በተለይም አዲስ አበባና የሁለቱ የሀገሪቱ ግዙፍ ክልሎች በፖለቲካዊና በጸጥታ አንጻር ቁልፍ ቦታ በመሆናቸው ይህ ሹመት የፌዴራል መንግስት በዋና ከተማዋ ላይ የበለጠ የተቀናጀ የጸጥታ ቁጥጥር እንዲኖር የሚፈልግ መሆኑን ሊያመላክት ይችላል ባይ ናቸው። ከፖለቲካዊ እይታ አንጻር ግን ዋናው እንድምታ የጸጥታ ጉዳይ ከፍተኛ ቅድሚያ እየተሰጠው ነው የሚል ነው። ይህ የግድ አንድ የተወሰነ ክስተት ሊፈጠር ነው ማለት ባይሆንም መንግስት በአዲስ አበባና በክልሎች ያለውን የጸጥታ ሁኔታ በጠንካራ ኮማንድና በቅንጅት ለመቆጣጠር እየተዘጋጀ እንደሆነ ያሳያል ሲሉ ጽፈዋል። መርካቶ ላይ ሱቆች ሊፈርሱ እንደሆነ ሰምተዋል? ይህን ከግምት ውስጥ በማስገባት ድርጅታችን ሜሪት ሪል ስቴት በመርካቶ ተክለ ሃይማኖት በ6700 ካሬ ላይ ያረፈ G+4 የንግድ ማዕከል ውስጥ እስከ 25% ቅናሽ የተደረገባቸውን የንግድ ሱቆች ማለትም ግራውንድ ፍሎር በ3.9 ሚሊዮን ብር፣ ፈርስት ፍሎር በ3.5 ሚሊዮን ብር፣ ሰከንድ ፍሎር ላይ በ3 ሚሊዮን ብር ሙሉ ክፍያና ሰርድ ፍሎር ላይ በ2.6 ሚሊዮን ብር ጠቅላላ ክፍያ፣ ፎርዝ ፍሎር ላይ በ2.2 ሚሊዮን ብር እንዲሁም ፊፍዝ ፍሎር ላይ በ1.9 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ዋጋ 100% ለሚከፍሉ ደንበኞች የቀረበ ሲሆን እንዲሁም በግንባታ ሂደት ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን ከ640 ሺህ ብር ቅድመ ክፍያ ጀምሮ በመክፈል በአንድ ዓመት የሚረከቧቸው የንግድ ሱቆች ናቸው። አሁኑኑ ከታች ባለው ስልክ በመደወል መመዝገብ ይችላሉ። ወደ ጥንቅራችን ሌላኛው ክፍል እናምራ። የተባበሩት መንግስታት ድርጅት ጥሪ ለኢትዮጵያ ፌዴራል መንግስትና ለትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባትን በመፍጠር ለመፍታት እንዲሞክሩ
ድርጅቱ ጥሪ አቅርቧል። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጄሎ የህዝቡ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነ አስታውቀዋል። ኦዞኒያ ኦጄሎ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና ተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ነው። ባሳለፍነው ቅዳሜ በራያ ወይንም በደቡባዊ ትግራይ ለጥቂት ሰዓታት የቆየ የተኩስ ልውውጥ እንደተከሰተም የዓይን እማኞች ነገሩኝ ሲል ዶይቼ ቬለ ዘግቧል። ከዚያ በፊት ባላማጣ አካባቢና በሽራሮ የድሮን ጥቃቶች የተፈጸሙ ሲሆን ኢትዮጵያና ሱዳን በሚዋሰኑበት ሸረሪና የተባለ አካባቢ ውጊያ ተደርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊው ኦዞኒያ ኦጄሎ ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። የሚያለያዩና የሚያራርቁ ማናቸውም ጉዳዮች በድርድር ጠረጴዛ ዙሪያ ሊፈቱ ይችላሉ ያሉት ኃላፊው የትግራይ ህዝብ ስጋት ሳይሰማው በመደበኛ የኢኮኖሚ እንቅስቃሴዎች እንዲሳተፍ፣ ወደ መደበኛ ህይወቱ እንዲመለስ የፖለቲካው ተዋንያን ጦር ከመስበቅ ሊታቀቡ እንደሚገባ አሳስበዋል። በትግራይ ክልል 148 ቀበሌዎች እስካሁን የዝናብ ጠብታ እንዳላዩ የገለጹት የተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ በክልሉና በመላ አገሪቱ ከባድ የምግብ ዋስትና ጦት እየፈጠረ እንደሚገኝ አስጠንቅቀዋል። በክልሉ የሰፈነው ውጥረት ፍርሃት እየፈጠረ ይገኛል። ስለዚህ ሰዎች በማህበረሰባቸውና በኢኮኖሚያቸው ላይ ኢንቨስት እያደረጉ አይደለም ሲሉ ባሳለፍነው አርብ በቪዲዮ ባስተላለፉት መልእክት ተናግረዋል። ወደ ትግራይ ክልል ተጉዘው ከበርካታ ባለድርሻዎች ጋር ሲነጋገሩም ህዝቡ ጦርነት እንደማይፈልግ በተደጋጋሚ መስማታቸውን የገለጹት ኦዞኒያ ኦጄሎ ውጥረቱ እንዲረግብ የፖለቲካ ተዋንያን ልዩነቶቻቸውን ለመፍታት የጋራ መግባባት ላይ እንዲደርሱ ይፈልጋሉ። ይህ የተባበሩት መንግስታት ፍላጎት ጭምር ነው ብለዋል። ይህንን ጥሪ አቶ ጌታቸው ረዳም በማህበራዊ ገጻቸው ላይ አጋርተውታል። ከዚሁ ጋር በተያያዘ የፌዴራል መንግስትና የህወሓት አመራሮች በሚቀጥለው ሳምንት በኬንያ ናይሮቢ ለዳግም ውይይት ቀጠሮ መያዛቸው ተሰምቷል። በፕሪቶሪያው ስምምነት መሰረት ትግራይ አንጻራዊ ሰላም ሰፍኖ የቆየ ቢሆንም በዶክተር ደብረጽዮን የሚመራው የህወሓት ክንፍ ስምምነቱን በመጣስ ዳግም የጦርነት እንቅስቃሴ በመጀመሩና የትግራይ ህዝብ ጦርነት ይበቃናል የሚል ጥሪ በማቅረቡ ነው። ሂደቱን ኦሉሴጉን ኦባሳንጆ፣ ዊሊያም ሩቶና ኡሁሩ ኬንያታ ይመሩታል ተብሏል። ከሰሞኑ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎም ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም በማለት መግለጻቸው የድርድር መንገድ መጀመሩን ጠቋሚ ነው በሚልም ብዙዎች ሲገልጹት ነበረ። ሆኖም እስካሁን ይፋዊ ምላሽ አልተሰጠም። የመረጃ ጥንቅራችን እንደቀጠለ ነው። ህወሓት አርሚ 13ን ለመተካት አርሚ 72 የተባለ አዲስ ኃይል እያቋቋመ መሆኑ ተሰምቷል። ህወሓት በቅርቡ በሸረሪና በደረሰበት ወታደራዊ ጥቃትና የተሃድሶ ሂደቶች ምክንያት መዳከም እንዳጋጠመው የሚነገረውን አርሚ 13 የተሰኘውን ስብስብ ለመተካት በማቀድ አርሚ 72 የተሰኘ አዲስ የጦር ኃይል በማደራጀት ላይ እንደሚገኝ የሚያመላክቱ መረጃዎች ናቸው እየወጡ ያሉት። እንደ መረጃ ምንጮቹ ገለጻ ይህ አዲስ አደረጃጀት በኮሎኔል ገብረስላሴ እንዲመራ የተደረገ ሲሆን የሰው ኃይሉንም በተለያዩ አካባቢዎች ተበትነው ከነበሩና ከተለያዩ ክፍለ ጦሮች በተቀነሱ አባላት በመተካት መዋቅሩን እንደገና ህያው ለማድረግ ያለመ እንቅስቃሴ መሆኑ ተጠቅሷል። አርሚ 13 በሱዳን አጎራባች ድንበሮችና በሸረሪና አካባቢዎች ይንቀሳቀስ እንደነበር የሚታወስ ሲሆን ሐምሌ 25 ከተደረገው ውጊያ ማግስት በተወሰደበት የአጸፋ ወታደራዊ እርምጃና በርካታ አባላቱ ወደ ብሔራዊ የተሃድሶ ኮሚሽን ገብተው ትጥቅ የማስፈታትና የመበተን ሂደት ውስጥ በመግባታቸው ምክንያት መዋቅሩ መፍረሱ ተሰምቷል። ሐራ መሬት የተባለውን አማጺ ኃይል የሚመሩት ወዲ አንጥሩ ወይንም ብርጋዴር ጀነራል ገብረ እግዚአብሔር በየነ በሸረሪና የተደረገው ውጊያ እጅግ ከፍተኛ ሽንፈት የገጠመው መሆኑን ይፋ አድርገው ነበረ። ጀነራሉ ይህ በትግራይ ታሪክ ታይቶ የማይታወቅ የምርኮኛ ቁጥር ነው ሲሉ ከሰሞኑ በተለያዩ ማህበራዊ ድረገጾች የሚሰራጨውን የአውደ ውጊያ ሪፖርት ዋቢ አድርገው ተናግረዋል። ጀነራሉ አዲስ አበባ ላይ በተደረገ አንድ መድረክ ላይ እንደተናገሩት ህወሓቶች አርሚ 7 የተባለው ኃይል ሸረሪና አስቀምጠናል፣ አካባቢውን በሚገባ ተቆጣጥሯል በማለት ሲፎክሩ ቆዩ ያሉ ሲሆን በኋላም ከወደ ትግራይ አርሚ 13 የተባለችውን ኃይል ልከውም በከፍተኛ ቁጥር ወደ ወልቃይት ለመግባት ጥረት አድርገዋል ነው ያሉት። በማከልም አርሚ 13 ወደ ሱዳን አልፋ በሱዳን ጦር እየተሳተፈ ያለውን አርሚ 7 ተክታ የሸረሪናውን ምሽግ እንድትረከብ አደረገ ሲሉ ተደምጠዋል። ሐምሌ 25 አርሚ 13 ውጊያ እንድትከፍት ሲደረግ ግን በአጭር ጊዜ ጦርነቱ እንዲጠናቀቅ ግድ ብሏል በማለት ይህች አርሚ በኢትዮጵያ ጦር ከፍተኛ ምት ደርሶባታል፣ እድለኛ ሆና ግን ለጥቂት ተርፋለች ነው ያሉት።
ጀነራል ወዲ አንጠሩ አክሎም በዚህ ሰዓት አርሚ 13 የምትባል ኃይል የለችም ብለዋል። ከትግራይ ስትነሳ ቁጥሯ 2800 ነበር በማለት ከሸረሪናው ውጊያ በኋላ ግን የተረፉት 500 ናቸው፣ ከነዚህ ውስጥ 400 የሚሆኑት ተማርከዋል ሲሉም አክለዋል። በትግራይ ታሪክ ይህንን ያህል ተዋጊ ተማርኮ አያውቅም በማለት በጤናቸው የሚገኙት ደግሞ 230 ገደማ ናቸው ሲሉም ነበር የተነተኑት። መከላከያ አንስቶ እየተንከባከባቸው ከሚገኙት መካከል 500 ቁስለኞች አሉ በማለት ለዚህ የሀገሪቱ ጦር ምስጋና ይገባዋል ሲሉም ተደምጠዋል። ህወሓት ግን ይህንን የተፈጠረውን ክፍተት ለመሸፈንና ወታደራዊ ቁመናውን ለማስጠበቅ ሲል አዲሱን አርሚ 72ን ማቋቋሙ ተገልጿል። ይህ አይነቱ የኃይል ማደራጀት እንቅስቃሴ በፕሪቶሪያው የሰላም ስምምነት ከተቀመጠው ትጥቅ የማስፈታት ሰራዊት የማፍረስና ወደ ህብረተሰቡ የመቀላቀል ወይም ዲዲአር መርሆች ጋር የሚጋጭ በመሆኑ በሰሜኑ የሀገሪቱ ክፍል የሚደረጉ የደህንነትና የመረጋጋት ጥረቶችን ጥያቄ ውስጥ የሚከት ነው ተብሏል። አሜሪካ ኢትዮጵያን ጨምሮ ለ4 የአፍሪካ ሀገራት ተሰጠው የነበረውን ጊዜያዊ የህጋዊ መኖሪያ ፈቃድ ከለላ ወይም ቲፒኤስ ማብቃቱን አስታውቃለች። የትራምፕ አስተዳደር ሰብአዊነትን መሰረት ያደረገውን የኢሚግሬሽን ፕሮግራምን ለማስቆም ከሚያደርገው ሰፊ እርምጃ አካል አድርጎ በአሜሪካ የሚኖሩ የካሜሩን፣ የኢትዮጵያ፣ የሶማሊያና የደቡብ ሱዳን ዜጎች ሲጠቀሙበት የነበረውን ጊዜያዊ የህጋዊ መኖሪያ ፈቃድ ከለላ ወይም ቲፒኤስን አብቅቷል። ይህ እርምጃ በህጋዊ መንገድ በአሜሪካ ለመቆየት እና ለመስራት በቲፒኤስ ከለላ ላይ ተደግፈው ሲኖሩ የነበሩ የእነዚህ 4 የአፍሪካ ሀገራት ዜጎች ሌላ ህጋዊ የኢሚግሬሽን ፈቃድ ከሌላቸው በስተቀር ጥበቃቸውን ሊያጡ እንደሚችሉ ያመለክታል። ጊዜያዊ የህጋዊ መኖሪያ ፈቃድ ከለላ ወይም ቲፒኤስ በሀገራቸው የታጠቀ ግጭት፣ ተፈጥሯዊ አደጋ ወይም ሌሎች አስቸጋሪ ሁኔታዎች በመከሰታቸው ምክንያት ወደ ሀገራቸው ለመመለስ አደገኛ በሚሆንበት ጊዜ የእነዚህ ሀገራት ዜጎች በአሜሪካ ጊዜያዊ መኖሪያ አግኝተው እንዲቆዩ የሚያስችል ሰብአዊ ፕሮግራም ነው። ይህ ከለላ ዘላቂ የነዋሪነት ፈቃድ ወይንም ግሪን ካርድ ወይም የአሜሪካ ዜግነት የማግኘት መብት አይሰጥም። ሶማሊያ የቲፒኤስ ከለላ ከተሰረዘላቸው የቅርብ ጊዜ ሀገራት መካከል አንዷ ስትሆን በትራምፕ አስተዳደር የኢሚግሬሽን ፖሊሲ ለውጥ ምክንያት ጥበቃው ከተቋረጠባቸው በርካታ ሀገራት ዝርዝር ውስጥ ተካታለች። በመጨረሻም ከጄኔራሉ ጋር አንደራደርም አልቡርሃን። አነጋጋሪው የሱዳን ብሔራዊ ምክክር። የሱዳን የሽግግር ምክር ቤት ሊቀመንበር በብሔራዊ ውይይቱ ተሳታፊዎች ላይ የተከፈቱ ክሶች በጊዜያዊነት እንደሚታገዱ አስታውቀዋል። አልቡርሃን ብሔራዊ ውይይቱ ገለልተኛ እንደሚሆን ቢገልጹም ከሐምዳን ዳጋሎ ጋር ለመደራደር ፈቃደኛ አይደሉም። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱልፈታህ አልቡርሃን በሀገሪቱ ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ፣ ፖለቲካዊና የጸጥታ ዋስትና ለመስጠት ቃል ገብተዋል። ጄኔራሉ ማስተማመኛውን የሰጡት ከአዘጋጆች በቀረበላቸው ጥያቄ መሰረት መሆኑ ተገልጿል። የሱዳን ጦር የተመሰረተበትን 72ኛ ዓመትን በማስመልከት ባሰሙት ንግግር መንግስት ለተሳታፊዎቹ የሚያስተላልፈው ውሳኔ ምህረት አለመሆኑን ገልጸዋል። ይልቁንም በተሳታፊዎች ላይ የተከፈቱ የወንጀል ክሶች በጊዜያዊነት ታግደው እንዲቆዩ የሚያደርግ አሰራር መሆኑን አብራርተዋል። ጄኔራል አልቡርሃን አክሎም የመንግስት ማስተማመኛ ውይይቱን ባለቤት እንደማያደርገው፣ የተሳታፊዎቹን ማንነትና ርዕሰ ጉዳዮችን እንደማይወስን እንዲሁም ውጤቱን የመቆጣጠር ፍላጎት እንደሌለውም በሱዳን ዜና ወኪል በኩል በተሰራጨው ንግግራቸው ጠቁመዋል። በሱዳን ሊካሄድ የታቀደው ብሔራዊ ውይይት ገለልተኛ እንደሚሆን የገለጹት አልቡርሃን ምቹ ሁኔታ ለመፍጠር ከፖለቲካ ፓርቲዎችና ከሲቪክ ማህበረሰብ ቡድኖች ጋር ድንገተኛ ውይይቶችን ሲያደርጉ መቆየታቸው ተዘግቧል። በእነኚህ ውይይቶች ወቅት በሞት የሚያስቀጣ ክስ የቀረበባቸው ተቃዋሚ ፖለቲከኞችን ክስ የሚያቋርጥ ምክረ ሀሳብ ቀርቦ እንደነበርም አልጀዚራ ዘግቧል። ይሁን እንጂ አልቡርሃን አማጺ ሚሊሻ ብለው የሚጠሩትን ፈጥኖ ደራሽ ኃይል የሚመሩት ተቀናቃኛቸው መሐመድ ሐምዳን ዳጋሎ በውይይቱ እንዲሳተፉ ፈቃደኛ ለመሆናቸውን አሳይተዋል። እርሳቸው የሚመሩት ብሔራዊ ጦር ታጣቂ ቡድኑን ከሱዳን ግዛቶች ለማጽዳት የጀመረውን ወታደራዊ እርምጃን አጠናክሮ እንደሚቀጥል አስታውቀዋል። ውድ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።